እንደምን አላችሁ? ደህና ቆያችሁ? እንደው እኔ ልፍቀድ አንድ 3 ደቂቃ ያህል ሰላም ተባባሉ እባካችሁ። አንድ 3 ደቂቃ ሶስት ሰላም። እንዴት ነህ? ደህና ነህ ወይ? ሁሉ ጤና ነው? ሰላም በሉ። እኔ ፈቅጃለሁ። ቤተሰብ ሰላም ነው ወይ? ደህና ነህ ወይ? ምን ነው ምናምን ነው በሉት። تبارك ميرسي تبارك Elsie, how are you? Indin. ሃሌሉያ። ኪቦርዲስቱን ካለበት በዚህ የሰላምታ ጊዜ ሶፊ ሃሌሉያ። እና ኢትዮጵያም ደህና ነች፣ እንዲሁም ኤርትራም ደህና ነች። ጌታ ይባረክ። በዚህ ያለኝ ትውስ ያለኝ በጻድቃን ጉባኤ ላመልክ ቆምኩኝ። በዚህ ያለኝ ትውስ ያለኝ ከሚወዱ ጋር ላመልክ ቆምኩኝ። ኢየሱስ 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 ሃሌሉያ። ስላንተ ማይወራ ስላንተ ማይነገር ለጨክኖ ባትደርስ እንዴት ሲሆን ነበር ውሎ አደረ በሰላም ምሕረትን ተማምኖ ክብር ያየ በቤት አይጠብም ማመስገነው ኢየሱስ 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 ሃሌሉያ። ሲቆመን በመንፈስ እንደዚህ ብቻ እየዘመርኩ ነው ያለሁትና ለምን እንደዚህ በልቤ ይሄ መዝሙር እንዳደረ አላውቅም። ኢየሱስ እንላለን። ትውስ ያለኝ በጻድቃን ጉባኤ ላመልክ ቆምኩኝ። ትዝ ያለኝ ትውስ ያለኝ ከሚወዱ ጋር ላመልክ ቆምኩኝ። ትዝ ያለኝ ትውስ
ሊቀድስ ሊያከብር በአደባባይ ተገኘ አልቀረም ከችግሩ ተጣቦ ያከብርሃል በሰው ፊት ማቆም ከላይ ወድቆ ኢየሱስ 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 ሁሉም ደና አቀርቅሮ እንዳይመለስ ቀንበሩን ተሰብሯል መፍትሄ ተስፋ ከሌለው ጉዳይ እፎይ ያለ ስንቱን ሰው ሆነለት ገላጋይ ኢየሱስ ኢየሱስ ኢየሱስ
ስላንተማ ይነገር ለጭቁኑ ባትደርስ እንዴትስ ይሆን ውሎ አደረ በሰላም ምሕረት ተማምኖ ክብር ያየ በቤት አይጠግብም ማመስገን ስላንተማ ይወራ ስላንተማ ክብር ለስምህ ለዘላለም ይሁን። ብዙ ምሕረትህ ያዝከን ተጋ ያቆየን ልባችንን በጸጋህ የደገፍክ ባለፍንበት ሁሉ ረድኤትህን ምሕረትህን ያከለከልክ እናመሰግንሃለን። የኛ ኃይል የኛ ጉልበት የኛ አቅም አንተ ነህ የኔ ጌታ። በብዙ እጅህን አይተናል፣ መልካምነትህን አይተናል፣ ምሕረትህን አይተናል፣ በጎነትህን አይተናል፣ ተቆጥሮ የማያልቅ ይቅርታ አይተናል። የምናመልክበት ክብር የምንሰጥበት ከአንተ ጋር የምንሆንበት እግዚአብሔር አባታችን ሆይ የአንተነትህ መልካምነት ብዙ ነው። ክብር ለስምህ እሰጣለሁ። አሁንም በእነዚህ ቀናት የሰው ፈጣሪ ሰውን መናገር፣ ማስተማር፣ መምከር፣ መገሰጽ፣ መሳብ የምትችል ማዳን፣ መርዳት የምትችል አንተ ነህ። የሚያስፈልገውን የምታውቅ አንተ ነህ። ጌታዬ ጋብዛለሁ። በዚህ መድረክ ላይ በዚህ ጉባኤ በእኔ በነፍሳችን በቆይታችን ሁሉ ሾመሃለሁ። ጌታ ሆነ፣ አለቃ ሆነ፣ አባት ሆነ፣ የምትፈራ ሆነ፣ የምትከበር ሆነ፣ የምትወደድ ሆነ በመካከላችን የኔ ጌታ ራስህን አትከልክለን፣ ክብርህን አትከልክለን። ፈቃድህን ማወቅ እግዚአብሔር ወይ ዕውቀትህን ማወቅ ጥበብህን ማወቅ አትከልክለን የኔ ጌታ። ይብዛልን በኢየሱስ ስም፣ አይወሰድብን የኔ ጌታ። ማንም አይባክን በኢየሱስ ስም፣ ማንም አይባዝን በኢየሱስ ስም። እንለምንሃለን ይሄ ጊዜ የኔ ጌታ ከአንተ ጋራ ከህልውናህ ጋራ ከፈቃድህ ጋራ የምናሳልፍበት ጊዜ ይሆንልን በኢየሱስ ክርስቶስ ስም። ጆሮን መክፈት የምትችል ጆሮን መገረዝ የምትችል ልብን መክፈት የምትችል ለሰባኪው ለሚናገረው የሚናገረውን የሰጠ እንዲሰሙ ደግሞ ለሚሰሙ ልብን የከፈትክ አእምሮን የከፈትክ ልዑል አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም በመካከላችን ይሄ ይሁን። አንተን ሰምተን አንተን አይተን እግዚአብሔር ሆይ ካንተ ጋር በሙላት አሳልፈን በእነዚህ ቀናት ለህይወታችን የሚሆን ስንቅ እንድትሰጠን ጸልያለሁ።
ስለ ብዙ ምሕረትህ በሰላም ስላመጣኸኝ በሰላም ስለጠበቅካቸው እግዚአብሔር አምላክ ያመሰግንሃለሁ። ጊዜውን ባርክልን በኢየሱስ ክርስቶስ ስም። የሆነ መልእክት ያለው መዝሙር ሲኖር እኔ እንደዚህ ያደርገኛል። ማታ ዘምራለሁ። በህልም በራእይ ነው ዘምረው። ክብር ለስሙ ይሁን። ዛሬ ብዙ ሳላቆያችሁ ጌታ ሆይ ለምን በምሳሌ ትናገራለህ? ሐዋርያት ያሉት የሐዋርያት ጥያቄ የኛ ጥያቄ ወይም ደግሞ የኛ ሐሳብ ሆኖ በዚህ ለምንድን ነው በምሳሌ ጌታ የሚናገረው? እኔን ነው የምናየው። ጌታ ለምንድን ነው በምሳሌ የሚናገረው? ቀጥታ መናገር እየቻለ ቀጥታ ማውራት እየቻለ ለምን በምሳሌ ይናገራል? መጽሐፍ ቅዱሳችንን ስንመለከት ሐዋርያት ግራ እስኪጋቡ ድረስ ማለት ነው፣ ጥያቄ እስኪሆንባቸው ድረስ ጌታ በምሳሌ ይናገራል እና በምሳሌም ብዙ ነገራቸው። ምሳሌ ማቴዎስ ወንጌል 13 ላይ በምሳሌ ብዙ ነገራቸው የሚል ቃል ነው የምታገኙት። 13:3 ላይ 13:10 ላይ ሐዋርያት ራሳቸው ለምን በምሳሌ ትነግራቸዋለህ? ኢየሱስን ቀጥታ ይሉታል። ለምን በምሳሌ ትነግራቸው? ለምታጠኑ ሰዎች ወይም ደግሞ ፈርዘር ለእናንተ ይሄ ቀላል ነው፣ ሰርች ማድረግ ትችላላችሁ። 13:34 ላይ ለሕዝቡ ይህን ሁሉ በምሳሌ ተናገረ የሚል ቃል ነው የምታገኙት እና በምሳሌ አፌን እከፍታለሁ ሁሉ ነው የሚለው እና ያ የተነገረ ቃል አለና ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ የተባለው ይፈጸም ዘንድ በምሳሌ ከሚናገርበት ምክንያት አንዱ ይሄ ነው። ግን በምሳሌ የሚናገርበት ምክንያት አንዳንድ ቦታ ላይ አስደንጋጭም ነው። ኢየሱስም መለሰ ደግሞ በምሳሌ ነገራቸው የሚል ቃል ታገኛላችሁ። እንደው ሮጥ ብዬ ነው የምነግራችሁ ወደ ሀሳቡ እንድንመለስ። በምሳሌ ብዙ ያስተምራቸው ነበር፣ በትምህርቱም አላቸው ይላል ማርቆስ ወንጌል 4:2 ላይ። ብዙ ሕዝብ ወደ እርሱ ሲመጣ በጣም ብዙ የሚማር ሕዝብ ሲኖር መቼም ትምህርትን ብዙ ሰው እንዲሰማ እንደው ሰው ሁሉ እንዲገባው ትጥራለህ እንጂ በምሳሌ ሞራውን ሰው የሚረዳ እንደሆነ ነው እኛ የምናስበው። ግን በምሳሌ የተነገረበት ምክንያት ወይም ደግሞ በምሳሌ ጌታ የተናገረበት ምስጢር ግን ሲፈተሽ በጣም የሚገርም ነው። ዋና ማለት ለአማኝ የሚያጓጓ ለአማኝ ጌታን ለሚወድ ወደ እሱ ሞር እንዲቀርብ እንዲጠይቀው እንዲቀርበው ለምንድን ነው እንዲለው የሚያደርግ ሆኖ ነው የምናገኘው። በሌላ ጌታ በምሳሌ የሚናገርባቸውን ምክንያቶች በሙሉ ስናይ አንደኛው ምክንያት ህዝቡ እየሰሙ ስለማይሰሙ እያዩ ስለማያዩ በምሳሌ ሊቀርቡ የሚወዱ ሊሰሙ የሚወዱ አብሮት ያሳልፉ የሚወዱ ወደሱ መጣበቅ የሚወዱ ሞር እንዲጠይቁት እንዲቀርቡት እንዲያወሩት ይፈልጋል። ለእነርሱ በነገራችን ላይ ምሳሌውን ይፈታላቸዋል። ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል ሁሉ ብሏቸዋል። ጌታ ሆይ ለምንድን ነው ያላሉት? ግን ደግሞ ራቅ ላሉቱ አንዳንዶቹ ከሳሾች ናቸው። አንዳንዶቹ በጣም ሃርደንድ የሆነ ልብ ያላቸው ናቸው። ሪጀክት የሚያደርጉ ናቸው ያንን የእግዚአብሔር። አንዳንዶቹ ጭራሽ ለክስ እንዴት በነገር ለማጥመድ የሚመጡ አሉ። እንዴት ቆይ በፖለቲካ
አሁን በዘር ፖለቲካ በቃ በምን ፖለቲካ እንዴት ቅርቃር ውስጥ እናስገባው? ኦዲየንሱ እንደው ሚስጥር የሚነገረው አይነት ኦዲየንስ አልሆነለትም። በማይሆንበት ጊዜ ሚስጥሩ ሰወር ለማድረግ ለወዳጆቹ ሞር ለመግለጥ ለወዳጆቹ ሞር ሊያብራራ ይፈልጋል። ለጠላቶቹ ለከሳሾቹ ደግሞ ስውር አድርጎ ማለት በሴም ታይም እንደዚህ ነው። ይሄ ምሳሌ በጣም ይናገርበት ነው። ካልተሰጣቸው ሰዎች ሚስጥሩን ይደብቃል ጌታ። እኛ ሰው ሁሉ ቢሰማ ነው ደስ የሚለው። ሰው ሁሉ ቢሰማ ደስ ይለናል። ግን ሰው ሁሉ አይሰማም። ሰው ሁሉ ቢድን ደስ ይለናል። ግን ሰው ሁሉ አይድንም። ሰው ሁሉ እንዲድን ጌታ ይወዳል። ግን ሰው ሁሉ አይድንም። በስተትምህርት አመጣንዳት ሰዎች ሁሉ እንዲድኑ ይወዳል እግዚአብሔር። ግን ሰው ሁሉ አይድንም። ጠላቶች ሆነው የሚመላለሱ ብዙ ናቸው። በሰማይ የሚኖረውን ተሳደቡ የተባሉ እስኪባሉ ድረስ ሰዎች ልክ ያለፉ ከእግዚአብሔር ይልቅ ሌላ ነገር የሚወድ ሰው። ስለዚህ ምርጫው ነው የእግዚአብሔር የልቦ ሰው እንዲድን አለመውደዱ ሳይሆን ሰው ምርጫው ነው፣ ያ ማንነቱ ነው። ሰው በኋላ ላይ ታውቃላችሁ፣ የመጨረሻውን ዘመን እያጠናችሁ ስትሄዱ ሰው ቁጭ አባቱን ዲያብሎስን ይመስላል። እግዚአብሔርንም እየመሰሉ ሊኖሩ ደግሞ እየተሰደዱ አባታቸውን ይመስላሉ። በመጨረሻ ላይ ክርስትናም የሰማይም ነገር የዓለምን መልክ የሚያልቀው ሁሉ አባቱን መስሎ ነው የሚያልቀው። እግዚአብሔር ስሙ ይባላል። አሁን እንግዲህ እናንተ የእግዚአብሔር ልጆች ናችሁ፣ አማኞች ናችሁ። ጌታ እንድትሰሙ የምትወዱ ከእሱ ጋር ልታሳልፉ የምትወዱ ናቸው። አንድ ይህን ክፍል ሲዘጋጅ ልቤን ከነካኝ ነገር አንዱ እግዚአብሔር አንድ ጊዜ ለሙሴ መጥቶ ምን ይለዋል? አሮንና ማርያምን እግዚአብሔር ተቆጣ። የሆነ ጊዜ ላይ ትምታሉ አሮንና ማርያም ማለት በቃ ምን ሙሴ በሙሴ ብቻ ነው እንደ እግዚአብሔር የሚሰራው፣ ሙሴ ብቻ ነው እንደ እግዚአብሔር የሚናገረው። እግዚአብሔር በኔስ ተናግሮ አሳይቶኝ ገልጦልኝ እኔ እንደውም ባለፈው ትዝ አይለን እንትና ያመጣሁት መልዕክት ተስቀቡና እግዚአብሔር ባሪያዬን ሙሴን እንድናገሩት ዘንድ ለምን አፈራችሁ ማለት ባሪያዬ ሙሴ ያለ እግዚአብሔር ትሁት ነው። እሱን አፍ ለአፍ እናገረዋለሁ። በመካከላችሁ ግን ነቢይ ቢኖር እንትን ቢኖር ግን በምሳሌ ይነግረዋል። የለም ብላችሁ ነው አይደል እንደዚህ የሚል ይላል። እሺ ዘኍልቍ 12 መጽሐፍ ቅዱስ ሳያነብ ነው እንደ ሰው አላችሁ 12 ላይ እንሂድና ስለገረመኝ ነው። ዘኍልቍ 12 እግዚአብሔር በዛ ማጉረምረም ምክንያት ታውቃላችሁ፣ ማርያም በለምጽ ተመታለች። ማርያም ከሰፈር ውጪ መቆየት ነበረባት። ማርያም ከሰፈር ውጪ በቆየበት 7 ቀን እስራኤል ጉዞ ተገብቶ ቆይቷል እና እዛን ጊዜ ነው እግዚአብሔር የሚናገር መጥቶ ነው የሚናገረው እግዚአብሔር እና ቁጥር ማርያምንና አሮንን ሁለቱንም እግዚአብሔር በእሳት አምዶ ወርዶ በድንኳኑ ደጃፍ ላይ ነው ቃሌን ስሙ አለ። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም እናገረዋለሁ። ባሪያዬ ሙሴ ግን ይላል፣ ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። እስቲ በምሳሌ አይደለም ወጣል። አንዳንድ ጊዜ ይሄ ክፍል አቤት ማለት በአገልጋዮችና አገልጋዮች መካከል እግዚአብሔር የፈረደበት ጊዜ ነው። ሙሴም አገልጋይ ነው፣ አሮንም አገልጋይ ነው፣ ማርያምም አገልጋይ ናት። ኢቭን ነቢይና ካህን ያንኑ ህዝብ የሚያገለግሉ ናቸው። ግን መካከላችሁ ግን ነቢይ ቢኖር እኔ በህልም በራእይ እንደዚህ ይገለጥለታል
ሙሴ ግን እንደዚህ አይደለም። ለሱ በምሳሌ አልናገርም ማለት ዙሪያ ጥምጥም አልሄድም፣ ልቡ ዳይሬክት ያስተናግደኛል። አሁን እንግዲህ ቅድም ወደ አነሳሁት ክፍል መምጣት እችላለሁ። ለምን በምሳሌ ትናገራለህ? ሊሰሙ ለመጡ ለጉባኤ የምትናገር አንተ ሰው ከመልእክትህ እኮ መጉደል የለበትም። ሰው እኮ ሙሉ መጠቀም አለበት። ይሄን መሰለ መልእክት እኮ ለሁሉ መድረስ አለበት። አንተ ደግሞ ጭራሽ ነገርን ሁሉ በምሳሌ ምሳሌ ምሳሌ ምሳሌ። እንግዲህ እናንተ ይሄንን ዝም ብላችሁ ምሳሌ ብላችሁ ሰርች አድርጉ። በቃ አሁን አፕሊኬሽኑ ላይ ምሳሌ ብላችሁ ሰርች አድርጉ። አፕሊኬሽኑ ምሳሌ ብላችሁ ሰርች አድርጉ። ከዛ በምሳሌ እንዴት ይናገር እንደነበር ይመጣል። እያንዳንዱ ነገር ምሳሌ ነው። ከዛ ምሳሌውን ሰምቶ ሳይገባው ለምሳሌ የሄደ ህዝብ አለ። ከዛ በላይ ኢንተረስትድ አይደለም። ከዛ በላይ ምን ሊፈልጎ ነው ብሎ የሚመጣ አይደለም። አንዳንዱም ያመጣው ኬዝ ከዛ አያልፍም። ዛሬ እንዴት ነበር ፕሮግራም? ቆንጆ ነበረ። ማነች እንትና መራች ኳር ዘመሩ ገና ሙዚቃ ተጫወተ። ማስታወቂያ ማን ተናገረ? እግዚአብሔር ምን ተናገረ? ምንድነው የተካፈልከው? የነካ ነገር ምን አለ? ከዛ ግን እኮ መናገር ግን ያለባቸውን እኮ ተናግረዋል። መነካት ያለባቸውን ግን በኃይል እኮ ነክቷቸው። ቀኑ የሆነ ሊገናኘው የተገባ የሆነ ሰው እኮ ሹልዳው የተነካ። አንዳንዴ እግዚአብሔር ለእኔ ብቻ የወረደ እስኪመስለኝ ድረስ እኔን የነካበት ቀን። ክብር ለእግዚአብሔር ለዘላለም ይሁን። እንደዚህ አይነት ሰው ኖርማል፣ እንደዚህ አይነት ሰው ኖርማል ሲሄድም ኖርማል ሆኖ ግን አንተ ነፍስ ተንቀጥቅጣ ከሆነ ተገናኝተህ ነው የሄድከው። እግዚአብሔር ያብዛልን። አሜን። ሲዘራ ከምሳሌዎቹ አንዱ ዘሪ ሊዘራ ወጣ። ሊዘራ ሲዘራ የተዘራው ዘር ራሱ አንዳንዱ እኮ አባክኗል። መንገድ ዳር የወደቀው አስቡ፣ እሾክ መሃል የወደቀው አስቡ፣ ጭንጫ ውስጥ የወደቀውን አስቡ። ዘሩ እኮ 100 የሚያፈራ 60 የሚያፈራ ነው። ከዛ ዘር ይልቅ ዋና እሱን አንቆ የያዘ ጉዳይ አለ። አንዳንድ ልንሰጠው የማንችለው እኮ ሰው ወይ ደግሞ ልትረዱት የማንችሉ ሰው አለ። እኔ አንድ ጊዜ አለቅስ ነበረ በጣም ጌታ ሆይ ይሄንን ወንድም ቀባው እያልኩ አለቅሳለሁ። በመካከላችን ገና ገጠር ነው። የገጠር ሞኝነትም አለ፣ የዋህነት ብቻ ሳይሆን አንዳችን ለሌላው እንጾማለን። በስነ ስርዓት ካልሲ ተዋውሰን የምናደርግበት ጊዜ ነው። ሃሌሉያ። አገልግሎት አለብኝ ካልሲ ስጠኝ ፖስተር ብለን ካልሲ እንዋሳለን። ካልሲ ድህነታችን እንዲህ ነው። ቤተሰብ አንዳንዶቹን ያባራል። በተለይ በመንፈስ ቅዱስ የተነኩ አንዳንዶችን በቃ ቅጥቅጥ ያደርጓቸዋል፣ ምግብ ይከለክሏቸዋል። ጥቂት ነን በዛ ላይ እና በዛ መካከል እሳት እኮ ነው። እረኛው መጽሐፍ ቅዱስ አንድ ጥቅስ የማያውቅ እረኛ ሲመጣል መንፈስ ቅዱስ በኃይል ይወርድበታል። ከዛ በኋላ የሚያገለግለው አገልግሎት እግዚአብሔር በሙላት በሚያልፍበት አንድ ወንድም አለ። በእግዚአብሔር በዛ አምልኮ መካከል ማለት ነው ብሽቅ ይለ በኢየሱስ ስም ይላል ማለት ነው። ሰው ፍስስ ብሎ የለም መቆም አንዳንድ ሰው አይችልም። ባይዘው ኢየሱስን በአይናቸው በሙላት ያዩ ሰዎች አሉ። ተፈስተ በርግጥ ያዩ ሰዎች አሉ። አንድ ጴጥሮስ የሚባል አንድ ቀን ጌታ ኢየሱስን አየሁት አለ። ዝምተኛ ያገር ዝጋታም የሆነ ዝምተኛ እና ኢየሱስን አየሁት አለ። እኛ ምን ይመስላል?
አናቅማ ምን ይመስላል ማለት ነው። ከዚህ ሰማያት እንደሚያክለው ፊቱ ደግሞ እንደ ፀሐይ ነው ላይ ይበራል። እና ምን እንዳደረገ ብነግራችሁ ማለት ነው ጌታን ካየ በኋላ በመንፈስ ቅዱስ ተሞልቶ ሃሌሉያ ወደዛ ይወጣል። ሃሌሉያ ወደዛ ይወጣል። ከዛ እኛ የምንጸልይበት ቤት ቡዜ የምትባላለች የማቴዎስ ባለቤት ናት። ማቴዎስ ከኛ ጋር እየጸለየ ነው። ሁላችንም በእግዚአብሔር ክብር ውስጥ ስላለን ፍርሃት ውስጥ ነው። ከዛ ቡዜን ሲያጣ ጴጥሮስ የሚባለው ምን ነበር ሲፈልጋት ጓዳ ከኛ ርቃ አኩርፋዛ እንትን መሀል ስትጸልይ ያገኛል። ከዛ ተሸክሞ አመጣት ቡዜን ማለት ነው ወደኛ መካከል ላይ ቢደግ አድርጎ ማለት የሰውየውን ሚስት ተሸክሞ አመጣ፣ መሀላችን አስቀመጣት፣ ጸለየላት፣ በመንፈስ ቅዱስ ተሞላች። የዛን ቀን የለቀቃት ኩርፊያ በኋላ አልተመለሰባትም። ጌታ አኩራፊ የምታስተናግድ ጌታን የምትወድ ጀግና ሴት ነው። በዚያ ጉባኤ መካከል ሁሌ የሚያፏሽቅ ቃል ቢሰበክ የሚያፏሽቅ ቢዘመር እና ጭኜ መጠን ጌታ ሆይ መንፈስ ቅዱስ ተቆጥቶ አትጸልይ አቁሙ ማለት እሱ ወደ ዘጋው ልብ እኔ እንዴት አድርጌ ልስገባ ይችላል? እግዚአብሔር ደግሞ የሰውን መብት ያከብራል። እሱ ያልፈቀደውን እሱ ያልተጠማውን እኔ እንዴት አድርጌ ላጠጣው ይችላል? ላልተጠማ ብትሰጠው አይጠጣም። ሊቀርብ ለማይወድ ብትነግረው አይቀርብም። ግን ሊቀርብ ግን ለሚወድ ግን መታው ግን ጌታ ሆይ ሲሉ ያ እውነት እነሱ ስቦ ያስጠጋቸዋል፣ ይፈታላቸው ነበር ይላል። ሃሌሉያ! ለእናንተ ይላል የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷቸዋል። እስቲ በኢየሱስም ተሰጥቶኛል ብሎ የሰማይ ነገር አይሰወርብህ፣ ይገለጥልህ፣ ይብራልህ፣ ከኃይል ወደ ኃይል መሄድ ይሆንልህ። መቀበል ይብዛልህ በኢየሱስ ስም፣ ማስተናገድ ይብዛልህ በኢየሱስ ስም። አሜን። ቅዱሳን እግዚአብሔር ቀጥታ የሚናገር አምላክ ነው፣ ግን ልብ ይወስናል። እዚህ ቦታ ላይ የተጻፈው ትምህርት እግዚአብሔር አድሎ ያደርጋል ወይ ለነቢይ ለህልም አላሚ ወይ ለሆነ ባለ ራእይ በምሳሌ ተናግሮ ለሙሴ ግን ቀጣፍ ለሱ በምሳሌ ያልነገረው ያዳላል እንዴ? ልብ ነው። በምድር ካሉ ሰዎች ሁሉ ይላል መጽሐፍ እንደ ሙሴ ፎት የለም። እግዚአብሔር ለምን በምሳሌ ዙሪያ ጥምጥም ሄደ? ሙሴ ቀጥታ ቢያወራው የሚቀጠቀጥ ነው። እዚህ ኢሳያስ መጽሐፍ ላይ ነው አይደል የሚለው? ነገር ግን መንፈሱ ወደ ተሰበረ በቃሌ ወደሚቀጠቀጥ ሰው ወደዚህ ሰው ምን ይላል? እመለከታለሁ። እሱ ትኩረቴን ያገኛል፣ ከእሱ ጋር ከፍታ ላይ እቀመጣለሁ አለ። ትብት አይልማ፣ እኔ አይልማ፣ ጸጋ በሚፈስበት ትህትና ስላለ ሃሌሉያ። እንደው በረከት ምርቃት በውስጥ ያለን መሻት በላያቸው ላይ ላውጅ። የእግዚአብሔር ነገር እናንተ ጋር ይብዛ በኢየሱስ። ወዳጆች ሳይስተናገድ ሲቀር እኮ መቅረዝም ከስፍራው ይወሰዳል። ምን ከስፍራው ይወሰዳል ያልኩት? መቅረዝ ከስፍራው ይወሰዳል። መቅረዝ ከስፍራው ወስደዋል የተባሉ አብያተ ክርስቲያናት አሉ። ደግሞ የተሰጣቸዋል ይሰጣቸዋል። ከሆነ ቦታ ላይ እየተወሰደ ያለ እየመነመረ ያለ ነገር የሆነ ቦታ ላይ እየበዛ ሊሄድ ይችላል። እየተገለጠ ሊሄድ ይችላል። አሁን ወደዚህ እንግዲህ ወደ ዋናው ሚስጥር ስንመጣ ሐዋርያትን ጌታ ለእናንተ ተሰጥቷቸዋል። ከዛስ ጌታ ወይ ምን እንደተፈለገ ይፈታላቸዋል። የዘሪው ምሳሌ ይላቸዋል። እንደዚህ መንገድ ዳር የወደቀው ይሰማሉ፣ ግን ያስለቅማሉ። በወፎች እሾክ መሀል እንትን ያለው የዚህ ዓለም ነገር ዋና ነገራቸው ሆኖ የተዘራው ነገር እንትን ብሎ ግን ጭንጫ ላይ የወደቀው ግን መልካም መሬት ላይ የወደቀው
እሱ ሃሌሉያ እነዚህ የሚሰሙ በመጽናት የሚጠብቁ 30 60 100 የሆነ ቦታ ላይ የተዘረፈው የሆነ ቦታ ላይ አሁን ታዲያ እግዚአብሔር ሞኝ ነው ጭንጫ ላይ እየዘራ የሚውለው እግዚአብሔር አቀራረባችን እንዴት መናገር እንዳለበት የሚወስነው እንዴት አይነት ንግግር እግዚአብሔር ይናገራል እንዴት ነው እግዚአብሔር አቀራረባችን ልባችን አይነት ይህንን ነገር እናንተ እንግዲህ አሁን የሰለጠነ ዘመን ነው ሰርች ማድረግ ትችላላችሁ ለምንድን ነው ግን ይህን ያህል እግዚአብሔር ሚስጥሩን የሚደብቀው እኛ እንደው እንትን ብንል አይሻልም አይጠቅሙም እንዴ ብላችሁ ልትሉ ትችላላችሁ እግዚአብሔር የሚሰውረው እውነት መሰወር ስለፈለገ ለሁሉ ስለማይሆን ለሁሉ አይሆንም ነው የሚለው ባይብል መሰወር ፈልጎ ማለት ወዳጆቹን መሳብ ፈልጎ ወደሱ መቅረብ የሚፈልጉትን ሞር ሊያዳምጡ የሚፈልጉትን መሳብ ፈልጎ አላስፈላጊ ዋጋ መክፈል ስለሌለ አላስፈላጊ ዋጋ አንዳንድ ጊዜ ያስከፍላል አንዳንድ እውነት ዋጋ ያስከፍላል አንዳንድ እውነት ዋጋ ያስከፍላል አንገት ያስቆርጣል ያስወግራል ተወግሯል ብዙ ኢየሱስን ሊጥሉ የፈለጉት ከተማይቱ ተሰርታባት ወደ ነበረ ተራራ አፋፍ ላይ ወሰዱ በተናገረው ነገር መምህር ወይ ተሳደባሉ ያሉት በተናገረው ነገር ለአንዳንዶች ያው ለበረከት የመጣው መልእክት ስድብ ነው ነገር ሊያዳምጡ ለሚወዱ ደግሞ መንፈሳዊ ሚስጥር አክሰሰብል በማድረግ ለእነርሱ እየበራ የሚሄድን ሱስ ነው ጌታ ሸፈን አድርጎ በምሳሌ የሚናገር መዝሙረ ዳዊት ላይ እግዚአብሔር አንድ ጊዜ ተናገረ ብሎ I heard twice ነው የሚለው እኔ ይህን ብቻ ሰማሁ እኛው አጥሞ ስስብ ጌታ አንድ ጊዜ ተናገረ ብሎ I heard twice ነው እኔ ግን ደጋግሜ ማለት ላላሉትን ራሱ አሰማምኮ መጽሐፍ ቅዱስ ላይ እንዴት ነው ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል አይደለም ይለው አይልም እንዴ ይሄ ብሎ ራሱ እግዚአብሔር ማዳመጥ እኮ ዋጋ ነው ማዳመጥ የአውራ በግ ስብ እግዚአብሔር የማያዳምጥ ሰው መስዋዕቱ የሰነፎች መስዋዕት ነው የማያዳምጥ ሰው እግዚአብሔርን ልቡ የሚፈልገውን የሚያስደስተውን መስዋዕት አይደለም የራሱን መስዋዕት ነው የሚያመጣው አሁን እኮ ለመስዋዕት ብሎ በሬዎችን ኮርማዎችን ቆንጆ ምናምን አጥፋ ከተባለው አማሌቃውያን እኮ ሳኦል አምጥቷል አላመጣም እንዴ በቃ ቆንጆ ምርጥ የሆነው ነገር ይሄ መወገድ የለበትም ብሎ ያለውን ነገር እኮ አምጥቷል ግን እግዚአብሔር እንዳላዳመጠው ገብቶ እግዚአብሔር በሬውን በጉን አህያውን ግደል ባይዘው ቅዱስ ነው እግዚአብሔር አሜን እግዚአብሔር ቅዱስ ነው አሜን እግዚአብሔር ቅዱስ ነው ብሎ ተናገረ ማለት እግዚአብሔር የምድር ፈራጅ ነው አለ መፍረድ አይችልም የቅዱስነት የእግዚአብሔርነት ግዴታው ነው መፍረድ አማሌቅ አሁን አንዳንድ ቦታ ላይ አይታችሁ እንደሆነ በአንዳንድ ከተሞች ላይ እግዚአብሔር አይፈርድም ለብዙ ጊዜ ይቆያል ለምንድነው ሳይፈርድ የቆየው ብለን ስንል የኃጢአታቸው ጽዋ መሙላት አለበት ይላል የሆነ እግዚአብሔር ለፍርድ የሚያንቀሳቅሰው ስታንዳርድ አለ ያ ስታንዳርድ ሳይሞላ ማለት ነው ያ እንትኑ ሳይሞላ እግዚአብሔር አይፈርድም ያንን ማን ነው የሚቆጣጠረው የነዚህ ኃጢአት ሞልቷል የነዛ አልሞላ ማን ይቆጣጠረው ያንን ቅዱስ ባህሪው ነው ለቅዱስ ባህሪው ነው እግዚአብሔር የሚገዛ ስለዚህ አማሌቅን ግደል እግዚአብሔር ሲል አለመግደል ኃጢአት የሆነበት ሰው ነው ሳኦል አሁን በመግደል እንዳታገለግሉ አሁን በመግደል እንዳታገለግሉ አሁን እግዚአብሔር በመግደል አይገለገልም ምን ነው
በሉ እኔ ነኝ ያልኩት በኋላ እጠየቃለሁ። በመግደል አሁን እግዚአብሔርን አታገልግል በሉልኝ። በመግደል አይገለገልም ማለት ያ አዲስ ኪዳን መግደል እኮ ጥላቻ ነው። አታውቁም? እንደምን የሚጠላ ነፍሰ ገዳይ ነው አይደለም የሚለው። አሁን እየሰማችሁ ነው። ስለዚህ በመግደል አታገልግል እባክህ በሉልኝ። ማለት በመግደል አታገልግል፣ በፍቅር ግደል ብሎ አለመግደል ኃጢአት ሆኖበታል። ከባይብል ስኮላርስ ጋር የሆነ ጊዜ ላይ እንከራከር ነበር። ግደል እግዚአብሔር ብሎ አለመግደል ኃጢአት ነው፣ አትግደል እግዚአብሔር ብሎ መግደል ኃጢአት ነው። አሁን እዚህ ጋር መግደል ነው ልክ ወይም ደግሞ አለመግደል ነው ልክ የሚል ክርክር ከውስጥ ይመዛሉ አደገኛ ሰዎች። ግን እግዚአብሔር ግደል ባለበት ጊዜ የእግዚአብሔር ግደል ልክ ነው። እግዚአብሔር አትግደል ሁላችንም ብሎ ሁላችንም ይመለከታል። እንግዲህ ይሄ ሰው እግዚአብሔር ሲናገር እኮ ሰምቷል፣ ግን ሰምቶ አልሰማም። እየሰሙ ስለማይሰሙ አይደለም የሚለው። ለመኖር አልሰማም፣ ለመታዘዝ አልሰማም። ሂድ እንደዚህ እሺ ብሎ ሄዶ የመሰለውን ያደረገው ያመነበትን ያደረገው እንጂ ያለውን አላደረገም።